ሰላም ተነስተልን የተወደዳችሁና የተከበራችሁ ወደ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። እናም ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። ሁለት ፕሮግራሞችን ይዤላችሁ መጥቻለሁ። በመጀመሪያው ፕሮግራማችን ክፍል የቼልሲውን አማካይ የኤንዞ ፈርናንዴዝን ቆይታ ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ ይህ የቼልሲ አማካይ አሁን ከተለያዩ ክለቦች ጋር ስሙ ተያይዞ እየተነሳ ነው የሚገኘው። አሁን ደግሞ ለፕሪሚየር ሊጉ ዋንጫ እየተፎካከረ የሚገኘው ካራቦ ካፕን ያሸነፈውና ለኤፍኤ ካፕ ግማሽ ፍጻሜ የደረሰው የፔፕ ጓርዲዮላው ማንቸስተር ሲቲ ተጫዋቹን ለማስፈረም እያጤነ እንደሆነ ወይም ደግሞ እያሰበ እንደሚገኝ የሚወጡ መረጃዎች ያሳያሉ ማለት ነው። በተለይም የአማካይ መስመራቸውን ለማጠናከር ከፍተኛ ጥረት እያደረጉ ይገኛሉ። እናም በዚህ መሃል ላይ ነው እንግዲህ አሁን ኤንዞ ፈርናንዴዝን ለማስፈረም ፍላጎት አሳይተዋል የሚሉ ዘገባዎች እየወጡ የሚገኙት ማለት ነው። እንግዲህ የአማካይ መስመራቸው በሚቀጥለው ዓመት አንዳንድ ለውጦች ሊኖሩት ይችላሉ ተብሎ ይጠበቃል። በቡድን ውስጥ እንደነ ቲዣኒ ራይንደርስ፣ ሮድሪ፣ ኒኮ ጎንዛሌዝ አይነት ጥሩ የአማካይ መስመር ተጫዋቾች አሏቸው። ራያን ቸርኪም የቡድኑ በጣም ምርጥ የሚባለው አማካይ ነው። ነገር ግን የአማካይ መስመሩን የበለጠ ማጠናከር ይፈልጋሉ። ከዚህ ቀደም ከኖቲንጋም ፎረስቱ የአማካይ መስመር ተጫዋች ኤሎይት አንደርሰን ጋር ስማቸው ተያይዞ ሲነሳ ነበር። እንደውም አንዳንዶች ምንድን ነው የሚሉት በቃ ይህንን ተጫዋች የማስፈረሙ ጉዳይ ወደ መጠናቀቁ እየተቃረበ ያለበት ሂደት ያለ ይመስላል። ማንቸስተር ሲቲ ዝውውሩን እየመራ ነው የሚገኘው ኤሎይት አንደርሰንን ለማስፈረም የሚሉ መረጃዎች ሲወጡ ነበር። ያው ኤሎይት አንደርሰንን ለማስፈረም ማንቸስተር ሲቲ ብቻም ሳይሆን ማንቸስተር ዩናይትድም ፈላጊ እንደሆነ ይታወቃል። እና እነዚህን ጉዳዮች ስንሰማ ነበር። አሁን ደግሞ ኤንዞ ፈርናንዴዝ ላይ ፊታቸውን ያዞሩ ይመስላል ማለት ነው። ለነገሩ ማንቸስተር ሲቲ ብቻም ሳይሆን ሪያል ማድሪድም የተጫዋቹ አድናቂ እንደሆነ ይታወቃል። ተጫዋቹ ደግሞ ከዚህ ቀደምም ስለ ማድሪድ የሰጠው አስተያየት ነበርና አንድም ከስብስቡ በሊያም ሮዝ ሲኒየር አማካኝነት የተቀነሰው ቀጣይ ቆይታውን በተመለከተ ስለ ማድሪድ በሰጠው አስተያየት ነበር ማለት ነው። እና ተጫዋቹ በክለቡ ይቆያል አይቆይም የሚለው ነገር እስካሁን ድረስ አልተረጋገጠም። ተጫዋቹም ከዚህ በፊት እንደተናገረው አሁን ሙሉ ትኩረቴ የቀሪው የውድድር ዘመንና የዓለም ዋንጫ ላይ ነው። ከዛ ከዓለም ዋንጫ በኋላ ውሳኔን አሳውቃለሁ ብሏል። እና ይሄ በቼልሲ ደጋፊዎችና በቼልሲዎች በኩል የተወደደ ጉዳይ አይመስልም። ምክንያቱም ተጫዋቹ ልቡ ሌላ ቦታ ይሆን ወይ ያለው የሚሉ ጥያቄዎች እንዲነሱ እያደረገ ነው የሚገኘውና በርካታ ጉዳዮች አሉ። እንግዲህ ማንቸስተር ሲቲ በርናርዶ ሲልቫን በዚህ ክረምት የሚያጣበት እድል በእርግጠኝነት እንዳለ በተለያዩ ሚዲያዎች ላይ ስትሰሙ ቆይታቸዋል። ራሱ ማንቸስተር ሲቲም እንዳሳወቀው ከበርናርዶ ሲልቫ ጋር በዚህ ዓመት መጨረሻ ላይ ይለያያል ማለት ነው። ስለዚህ ያ የሚሆን ከሆነ አሁን ሌላ ተጫዋች ለማስፈረም ወደ ገበያ መውጣታቸው አይቀርም። ሮድሪም እንደዚሁ ከአንድ ዓመት በኋላ በ2027 ኮንትራቱ የሚያበቃበት እድል በጣም ሰፊ ነው። ተጫዋቹ እንደውም ወደ ሌላ ክለብ ሁሉ ሊሄድ ይችላል እየተባለ ከተለያዩ ክለቦች ጋር ስሙ ተያይዞ ስንሰማ ነበርና ተጫዋቹ እንደውም የሪያል ማድሪድ እድል ከመጣ ያንን እድል ውድቅ ማድረግ ከባድ ነው የሚል አስተያየት ሲሰጥ ነበረ። ስለዚህ የእነዚህን ነገሮች ስንደማምራቸው ኤንዞ ፈርናንዴዝን ወይም ደግሞ ሌላ የአማካይ መስመር ተጫዋች ለማስፈረም የሆነ ፍላጎት እንዲያሳድሩ ቢያደርጋቸው ብዙም የሚያስገርም ላይሆን ይችላል። በጣም የሚገርመው እንዲህ አይነት ወሬዎች ወይም እንደዚህ አይነት መረጃዎች እየተሰሙ ያሉት ኤንዞ ፈርናንዴዝ ገና ከዚህ በኋላ የ6 ዓመት ቀሪ ኮንትራት እየቀረው ነው። ተጫዋቹ በ2032 ነው በስታንፎርድ ብሪጅ በቼልሲ ያለው ቆይታ የሚጠናቀቀው ማለት ነው። ነገር ግን ደግሞ በተለይም ደግሞ ተጫዋቹ በቼልሲ ለመቆየት ካለው ፍላጎት አኳያና ከሌሎች ክለቦች ምክንያቱም ተጫዋቹ 25 ዓመቱ ላይ ነው፣ ጥሩ የሚባል ፕራይም የሚባል ጊዜው ላይ ነው የሚገኘውና ሌሎች ደግሞ በርካታ ክለቦች ተጫዋቹን ለማስፈረም የሚፈልጉበት ሰዓት እንደሆነ ያውቃል። ስለዚህ በቼልሲ ቆያል አይቆይም የሚለው ነገር በጣም አስቸጋሪ ይመስላል። እንግዲህ እንደሚታወቀው የተጫዋቹ ወኪል ዣቪየር ፓስቶሬ በተለይም ደግሞ
በቀጣይ ከሌሎች ክለቦች ጋር ሊነጋገር የሚችልበት እድል በጣም ሰፊ እንደሆነም ጭምር ነው እየወጡ ያሉ መረጃዎች የሚያሳዩት። እንግዲህ አሁን ስለ ኮንትራት ማደስ እንዴት ሊወራ እንደሚችል አላውቅም። ማለት ተጨማሪ የ6 ዓመት ኮንትራት የሚቀረውን ተጫዋች ምን ብላችሁ ነው ኮንትራት ልታራዝሙለት የምትችሉት? ይሄ በጣም አስቸጋሪ ይመስላል። ግን እስካሁን ድረስ የሆነ አይነት ስምምነት ተጫዋቹ በቼልሲ ቤት ይቆያል ከሚለው ጉዳይ ጋር ተያይዞ ስምምነት ላይ ለመድረስ ወይም ደግሞ እርግጠኛ ሆኖ ለመናገር አስቸጋሪ ሊሆን ይችላል። ተጫዋቹ እንግዲህ እንደምታውቁት ከቤኔፊካ ነበረ ወደ ቼልሲ የመጣው በጥር 2023 ማለት ነው። በኳታሩ የዓለም ዋንጫ ከአርጀንቲና ብሔራዊ ቡድን ጋር በጣም አስገራሚ ጊዜ ካሳለፈ በኋላ ነበረ ከዛ ቡድን ጋር ተለያይቶ ወደ ቼልሲ የመጣው እና ወደ 120 ሚሊዮን ዩሮ የወጣበት ተጫዋች ነበረ። ሪካርድ የሰበረ ዝውውር ነው ማለት ይቻላል። የብሪታንያን የዝውውር ሪከርድ ሰብሮ ነው ወደ ቼልሲ የመጣው። 163 ጨዋታዎችን ለቼልሲ አድርጓል። ኮንፈረንስ ሊግን፣ የዓለም የክለቦች ዋንጫን ከቼልሲ ጋር ያሸነፈ ተጫዋች ነው ማለት ነው እና ተጫዋቹ እንግዲህ በተለይም በዚህ ዓመት 48 ጨዋታዎችን ለቼልሲ አድርጎ 12 ጎሎችን ያስቆጠረና 6 ለግብ የሆኑ ኳሶችን አመቻችቶ ያቀበለ ተጫዋች ነው እና በጣም ቨርሳታይል የሆነ ተጫዋች በመሆኑ በሌሎች ትልልቅ ክለቦችን ቢፈለግ እንደው ሲያንስበት እንጂ የሚበዛበት ተጫዋች አይደለም። ሲያስፈልግ በ6 ቁጥር ቦታ ላይ መጫወት ይችላል። ልክ ዘንድሮ ወይም ከዚህ በፊት ከካይሴዶ ጋር እየተጣመረ ተጫዋቹ እንደሚጫወተው አይነት ማለት ነው። ሲያስፈልግ በ8 ቁጥር ቦታ ላይ መጫወት ይችላል። የበለጠ ለአማካዮች ቀረብ ብሎ ለአጥቂ አማካዮች ወይም ለአጥቂዎች ቀረብ ብሎ መጫወት ይችላል እና እኔ ኤንዞ ፈርናንዴዝ በቼልሲ ቤት በጣም ምርጥ ፐርፎርማንሱን እያሳየ እንደሆነ ይሰማኛል። ነገር ግን ደግሞ አንድ ተጫዋችን ልታቆዩት የምትችሉት ልቡ በዛ ክለብ ውስጥ ሲኖር ብቻ ነው። ወደ ሌላ ክለብ ለመሄድ እያሰበ ከሆነ ግን ምናልባትም ደግሞ ያንን ተጫዋች ቼልሲ ሸጠዋል የሚለው ነገር በጣም አጠያቂ ጉዳይ ነው እና ለቼልሲ ደግሞ በጣም ከባዱ ነገር ምንድን ነው? ይህንን ተጫዋች ቢለቀው ከዛ በኋላ እሱን የሚተካ ተጫዋች ስብስብ ውስጥ አለ ወይ ነው። እነ ሮሜዮ ላቪያ እነ ዳሪዮ ኢሱጎ አይነት የአማካይ መስመር ተጫዋቾች ሊኖሩ ይችላሉ። ግን እኔ ኤንዞ ፈርናንዴዝን የሚተካ ተጫዋች አሁን ባለው ክረንት የቼልሲ ስኳድ ውስጥ አለ ብዬ አላስብም። ቼልሲ ለ2 ጨዋታ በቅጣት ምክንያት ኤንዞ ፈርናንዴዝን ሳይዝ ወደ ጨዋታዎች ሲመጣ ምን ያህል እንደተቸገረ አይተናል። በተለይ የማንቸስተር ሲቲው ጨዋታ ላይ የቼልሲ አማካይ መስመር በጣም ክፍት ነበር እና ኤንዞን በቼልሲ የመሃል ሜዳ ላይ መመልከት የቼልሲ ደጋፊዎችም አጥብቀው ይፈልጋሉ። መሃል ሜዳ ላይ የዚህ ተጫዋች መኖር እጅግ በጣም ጠቃሚ ነው። ቅድም እንዳልኳችሁ ሁለገብ ነው፣ ቨርሳታይል ነው። ሜዳ ላይ ደግሞ በታታሪነት መጫወት ይችላል። ሲያስፈልግ ጎል ያስቆጥራል፣ አሲስት ያደርጋል፣ መከላከሉንም የሚያግዝ ተጫዋች ነው እና የኤንዞ ፈርናንዴዝ አለመኖር በቼልሲ በኩል የሚያጎርለው ነገር ብዙ እንደሆነ ይሰማኛል እና ተጫዋቹ እንግዲህ በቀጣዮቹ ሳምንታት ወይ ዓለም ዋንጫ ከመጀመሩ በፊት የዓለም ዋንጫ ከመጀመሩ በፊት እንኳን የሚያሳውቅበት እድል ጠባብ ነው። ግን ከዓለም ዋንጫ መጠናቀቅ በኋላ በቼልሲ ይቆያል አይቆይም የሚለውን ነገር የሚያሳውቅ ይሆናል እና ከባዱ ነገር ተጫዋቹ ከቼልሲ ለመልቀቅ ከወሰነ ቼልሲ እሱን የሚተካ ተጫዋች ደግሞ ፍለጋ ወደ ገበያ መውጣቱ አይቀርምና ያ በጣም ለቼልሲ በቀጣዮቹ ጊዜያት አስቸጋሪ ጉዳይ ሊሆን ይችላል። ቼልሲ እንግዲህ አሰልጣኙን አሰናብቶ በማክፋርሌን ጊዜያዊ አሰልጣኝነት እየተመራ መጨረሻዎቹን ጨዋታዎች ያከናውናል። የኤፍኤ ካፕ የግማሽ ፍጻሜ ጨዋታውንም ከሊድስ ዩናይትድ ጋር የሚያደርግ ነው የሚሆነው። እንግዲህ አሁን ቼልሲ 7ኛ ደረጃ ላይ ተቀምጧል። አሁን ባለው ውጤት መሰረት ቻምፒየንስ ሊግ የሚያስገባውን ውጤት አያገኝም። ምናልባት እንግዲህ አሁን ባለው ውጤትና ከዛ በኋላ ቀጣይ በሚመጡት ሳምንታት እንግዲህ የቼልሲ ቀጣይ ውጤት የሚወሰን ይሆናል እና ምናልባት 6ኛ ደረጃን ይዞ አስቶን ቪላ ዩሮፓ ሊግን የሚያነሳ ከሆነ ቻምፒየንስ ሊግ ሊገባ ይችላል። ያ ካልሆነ ግን ዩሮፓ ሊግ ነው ሊገባ የሚችለውና ወይም ደግሞ ከዛም ከባሰ ኮንፈረንስ ሊግ ሊገባ የሚችልበት ሁኔታ ሊኖር ይችላል። ለማንኛውም ግን ኤንዞ ፈርናንዴዝን ማቆየት የቼልሲ ቀጣዩ ትልቁ የቤት ስራ ነው የሚሆነው ማለት ነው። ተጫዋቹ በዛ ቡድን ውስጥ በተሻለ ሁኔታ ቡድኑን እንዲጠቅም ለቡድኑ ግልጋሎት እንዲሰጥ ያለውን ኮንትራት ዘመንም እንዲያጠናቅቅ ይፈለጋልና እንግዲህ ቼልሲዎች ኤንዞ ፈርናንዴዝን ለማቆየት ከፍተኛ ጥረት ማድረጋቸው አይቀርም። ነገር ግን አሁን ደግሞ ማንቸስተር ሲቲ ወደዚህ ተጫዋች ዝውውር እጁን ያስገባ ይመስላል። ሪያል ማድሪድም የተጫዋቹ አድናቂ ነው። ያው እንግዲህ ከማድነቅ ከዛ በኋላ ኮንሲደር ከማድረግ አፕሮች ከማድረግ ነው የሚጀምረውና
በቀጣይ እንግዲህ ከምንሰማቸው የዝውውር ጉዳዮች መካከል አንዱ የዚህ የአርጀንቲና ተጫዋች የዝውውር ጉዳይ ነው። በቼልሲ ይቆያል ወይስ ወደ ሌላ ክለብ ያቀናል የሚለውን ጉዳይ በተመለከተ ማለት ነው። እንግዲህ ቀጣዮቹ ጊዜያት ለዚህ ምላሽ ይሰጣሉ። ኤንዞ ፈርናንዴዝ ግን በትልልቅ ክለቦች እየተፈለገ ይገኛል። ቼልሲ ተጫዋቹን ያቆየዋል ወይ? እርሱን አብረን የምንመለከተው ጉዳይ ይሆናል ማለት ነው።